Happy Kids! በድሮ ጊዜ በዓለም ላይ ያሉ ሰዎች ሁሉ አንድ ቋንቋ ብቻ ይናገሩ ነበር። ሁሉም ሰዎች እርስ በርሳቸው በቀላሉ ይግባቡም ነበር። ስለዚህም በአንድነት ማሰብ፣ በአንድነት መስራትና ትልቅ ነገር መፍጠር ይችሉ ነበር። እኚህ ሰዎች በብዙ ቦታ ተጓዙ። አንድ ቀን ከምስራቅ ተነስተው እየተጓዙ ሳለ በመንገዳቸውም ብዙ ሜዳዎች፣ ተራሮች እና ወንዞች አልፈዋል። በመጨረሻ ግን በስናዖር ምድር አንድ ትልቅና ሰፊ ሜዳ አገኙ። ያንን ቦታ በጣም ወደዱት። መሬቱ ለመኖር ተስማሚ ስለነበር ስለዚህ እዚያ ለመቀመጥ ወሰኑ። ቤቶችን ለመገንባት ጀመሩ። ከተማ ለመስራትም እቅድ አደረጉ። አንድ ቀን ሰዎቹ እርስ በርሳቸው ተነጋገሩ። ኑ ጡብ እንስራ አሉ። ጡቡንም በእሳት እናጠንክረው፣ እንዲሁም ጠንካራ እንዲሆን እናድርገው ተባባሉ። እነርሱም ጡብ በመስራት ጀመሩ። ጡቡንም በእሳት አቃጠሉት፣ እንዲሁም በጣም ጠንካራ ሆነ። ከዚያ በኋላ ሰዎቹ ትልቅ እቅድ አደረጉ። ኑ ትልቅ ከተማ እንስራ አሉ። እንዲሁም እጅግ ከፍ ያለ ግንብ እንገንባ፣ በጣም ትልቅ እስከ ሰማይ የሚደርስ እናድርገው አሉ። እነሱ ስማቸው በዓለም ላይ እንዲታወቅ ፈለጉ። እንዲሁም በአንድ ቦታ አብረው መኖርንም ፈለጉ። ስለዚህ ሰዎቹ ትልቅ ከተማ መገንባት ጀመሩ። ከፍ ያለ ግንብም መስራት ጀመሩ። ቀን ከቀን ግንቡ እየተገነባ ከፍ እያለ ሄደ። አንዳንድ ሰዎች ጡብ ያመጡ ነበር። አንዳንድ ሰዎች ጡብ ያደርቁ ነበር። ሌሎች ደግሞ ግንቡን ይገነቡ ነበር። ሰዎቹ በስራቸው በጣም ተመኩ። እኛ ትልቅ ነገር እየሰራን ነው ይሉ ጀመር። ይህ ግንብ በዓለም ላይ ከፍተኛ ይሆናል እያሉ በራሳቸው መመካታቸውን ቀጠሉ። ነገር ግን እግዚአብሔር ሰዎቹን የሚሰሩትን አየ። ሰዎቹ በትዕቢት እንደሚሰሩ ተመለከተ። እግዚአብሔርም እንዲህ አለ፣ እነሆ እነርሱ አንድ ሕዝብ ናቸው፣ ሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ሊያደርጉ ይችላል አለ እግዚአብሔር። ከዚያም በኋላ እግዚአብሔር የሰዎችን ቋንቋ ለመደበላለቅ ወሰነ። አንድ ቀን ሰዎቹ በግንቡ ላይ እየሰሩ ሳለ አንዱ ጡብ አምጣ አለ። ነገር ግን ሌላኛው ሰው ምን እንዳለው በጭራሽ አልገባው፣ ምክንያቱም ቋንቋቸው ተደበላልቆ ስለነበር። ሌላው ሰው ደግሞ ሌላ ቋንቋ ተናገረ። በትንሽ ጊዜ ውስጥ ሰዎቹ እርስ በርሳቸው መግባባት በጭራሽ አልቻሉ።
አንዱ የሆነ ነገር ሲናገር ሌላኛው ግን አይሰማውም ነበር። በመጨረሻም ሰዎቹ ግንቡን መገንባት አልቻሉም፣ ስራቸውንም ተዉ። ከዚያም ሰዎቹ በተለያዩ ቦታዎች መኖር ጀመሩ። አንዳንዶቹ ወደ ምስራቅ፣ አንዳንዶቹ ወደ ምዕራብ፣ ሌሎቹ ደግሞ ወደ ሰሜንና ወደ ደቡብ ተበተኑ። ያ ቦታም ባቢሎን ተባለ። ምክንያቱም በዚያ እግዚአብሔር የሰዎችን ቋንቋ ስለደባለቀ ያ ቦታ ባቢሎን ተባለ። ምክንያቱም በዚያ ቦታ እግዚአብሔር የሰዎችን ቋንቋ ስላደባለቀ። ይህ ታሪክ ለኛ አንድ አስፈላጊ ትምህርት ይሰጣል። ሰዎች በትዕቢት ሲሞሉና ስማቸውን ለማክበር ብቻ ሲሞክሩ በመጨረሻ ስራቸው ሊበታተን ይችላል። ነገር ግን ሰዎች እግዚአብሔርን ሲከተሉና በትህትና ሲኖሩ እግዚአብሔር መንገዳቸውን ይመራል።